አልፈለኩም። አንተ ሂድ። በእናትሽ ትንሽ ይቀልሽ። ካሌብ ቤት ማን ፈልጌ እኮ ነው። አንዴ እንደሱማ እስቲ ራስሽን ተመልከቺ። በዝምታ ውስጥ እኮ ተወጠሽ። ተነሽና አንፋስ እንካሽ። እሺ በቃ ይሄን ነገር ለምን አንጠቀመው? አልገባኝ። ግልጽ አድርገሽ ንገሪኝ፣ ምንድን ነው? እሺ በደንብ ስማኝ። እየሰማሁሽ። አሁን አንተን በትሁት ህይወት ላይ መጥፎ አድርገው ነው አይደል የሚያስቡህ? እና ምን ሌላ ጥሩ የሚያስብላት ሰው ያስፈልጋል። አንቺ ልጅ ዛሬም እንደምታወሪው ለምን በግልጽ አትናገሪ? አንድ ወንድ ያስፈልገናል። ወንድ? አንተ ተረጋጋ። ትሁትን እንደሚወዳትና አስመስሎ ጥሩ እንደሆነ አድርጎ ይቀርባታል። ይኸውልሽ ትሁት ለማንም ስትሆን ማየት አልፈልግም። ይሄ ደግሞ ለእኔ ጥሩ መንገድ አይደለም። በዚህ አልስማማም። ልጁ እኮ የኛ ተቀጣሪ ነው የሚሆነው። ቢሆንም አልፈልግም። እመኔን ተመስገን፣ ትሁትን የምናስወጣበት ብቸኛ መንገድ ይሄ ነው። እመኔን ተመስገን፣ ጥሩ ለውጥ እናገኝበታለን። ሰላም ወደ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የቲና ድራማ ዛሬ ምን ተፈጠረ የሚለውን አብረን እናያለን። ቲና እንግዲህ ተመስገን ልጅ እንዳለው ነገረችው። ነገር ግን እሱ በጭራሽ ማመን አልፈለገም። ስለምን እንደምታወሪ ግን ታውቆሻል እያላት ነበር። ትሁት በጣም ፈርታና በጣም ተጨንቃ ነበር። አባዬ እህቴ ጋር ደውዬ ልጅን ከትምህርት ቤት እንድታወጣና ራቅ እንድታደርገው እፈልጋለሁ። ተመስገን ከሰማ ሄጁ ቀጥታ ልጅን ይወስድብኛል እያለች በጣም ስትጨነቅ ነበር። ትሁት ተረጋጊ፣ ምንም ነገር አይፈጠርም እያለት ነበር አባዬ ማለት ነው። ነገር ግን አባዬ ወከን ደውልና ልጄ ወይም ቆይ ካሌብ ጋር ልደውል እስቲ ተከትሏት ሄዶት ነበረ ቲና ጋር እያለችው ነበር። እስቲ ደውለት ለካሌብ እያለች ነበር። ካሌብ ደውሎ ስልክ እያነሳ አልነበረም። አባዬ በጣም ፈርቻለሁ፣ በጣም ጨንቆኛል እያለች ስትጨናነቅ ነበረ። ልጁን እንዲወስድበት እጅግ በጣም ስትፈራና ስትጨነቅ ነበረ ትሁት ማለት ነው። ግን አባዬ ተረጋጊ እያለ ካሌብ እስኪደውል ድረስ ለማረጋጋት ሞክሪ። ካሌብ ተከትሏት ሄዷል እኮ ትሁትን ቲናን እያለ ነበር። አባዬ አለቅም በጣም ውስጥ ተጨንቋል አባዬ እያለችው ነበር። ትሁቴ ተረጋጊ፣ ምንም አይፈጠርም እያላት ነበር። ነገር ግን ተመስገን ልጅ እንዳለው ስትነግረው የወይ ሰፈር ወሬ ከየትም እየለቃቀመሽ እያመጣሽ ይሄን ልትነግሪኝ አይገባም ማለት እንግዲህ ድጋሜ ከሰፈር ለቃቅመሹ አትንገሪኝ፣ እኔን ድጋሜ ላገኝሽ አልፈልግም ብሎ እያባረራት ነበር። ነገር ግን ተመስገን እውነትን ነው ትሁት ካንተ ወለደችው ልጅ አላት ብላ ብትነግረውም ነገር ግን ተመስገን በጭራሽ ማመን አልፈለገውም ነበር ማለት ነው። ብታምነኝም ባታምነኝም ግን ነገሩ እውነት እንደሆነ ደጋግማ ብትነግረውም ነገር ግን ተመስገን በጭራሽ ማመን አልፈለገም። ካሌብ ተደብቆ እያያቸው ነበረ ማለት ነው። እንግዲህ ድጋሜ አጠገቤ እንዳደርስ የማይሆን ወሬ ከየትኛም እየቃቀምሽ እያመጣሽ እንድትነግረኝ አልፈልግም እያላት ነበር። ትሰምኛለች፣ ሲጣርጌ ነው የምገድሽ፣ ደግመሽ ፊት ለፊት እንዳትቆሚ፣ የማይሆን ነገር ወሬ ከየትም አምጥሽ እንዳትነግሪኝ ብሎ አስፈራራት። ከዛ ካሌብ ተደብቆ እያያት ነበር። አስጨራሹ ተመስገን ምንም ነገር አላመነው ማለት ነው። እቺ ማትረባ ተናግረው ነበረ። ነገር ግን በጭራሽ ላምን እንዳልቻለው አያት ማለት ነው። በጣም ደስ ብሎት ነበር ካሌብ ተመስገን እውነቱ ስላላወቅ ማለት ነው። ነገር ግን ቲና ከመጀመሪያም ጀምሮ ካሌብ እየተከታተላት ነበር። ነገር ግን ቲና አልተሳካለትም። ነገር ግን እንደምንም ብዬ እንደሚያሳምነው አሳምነዋለሁ እያለችው ነበር። ሆኖም ግን ይገርማል፣ ከተመስገን ጋር ተባብረሽ የምትሰሪ መስሎኝ ነበር፣ ለካ እሱም አይወድሽም ማለት ነው እያለ እየሳቅና እንደ ሳቅ ተቀለ የሳቅ ፀሐይ እስክትጠልቅ ድረስ እንኳን እንዳይመሽ ነው የማደርግበት። ተቀለኔ ቲና ምንም ነገር እንደማያግተኝና እንደማልፈራ አሳያቸዋለሁ። ሁላችሁም ቤታቸውን ነው የማፈርስባቸው እያለችው ስታስፈራረው ነበር። የፈለግሽው ማድረግ ትችያለሽ፣ አንቺን የምፈራ ማንም የለም። ለማንኛውም ልደውልና ቤቱ እስክበርስ ድረስ ከቤት እንዲወጡ ንገራችሁ አይደለ እያለ ሞዴ እያዘበት ነበር ማለት ነው። ቲና እጅግ በጣም ትናደድና ትበሳጫለች። ነገር ግን እሰራላችኋለሁ፣ ሁላችሁም ታያላችሁ፣ ጋንም ነው መልካችሁ እያለች ማስፈራረቷን ቀጠለች።
የፈለግሽው ማድረግ ትችላለች ቲና፣ ማንም አይፈራም። እጅግ በጣም ተናደደች፣ ተበሳጨች። ምክንያቱም ያሰበችው ስላልተሳካለት ተናደደች። ነገር ግን አሁንም ቢሆን ተስፋ አትቆርጥም። ተመስገንም ለማሳመን ልትሞክር ነው ማለት ነው። ተመስገን እንደምንም ብላ ለማሳመን ስትሞክር ነበር። ትሁት በጣም ፈርታና ተጨንቃ አባዬ እየባበላት ነበር። ልጄ አትጨነቂ፣ አትፍሪ፣ ምንም አይፈጠርም፣ ሁሉ ነገር ሰላም ይሆናል፣ ተረጋጊ እያላት ነበር። ትሁት ግን በጣም ፈርታ እያለቀሰች ነበር ማለት ነው። እያለቀሰች ነበር። ትሁቴን ተረጋጊ እያላት ነበር አባዬ። ነገር ግን እሷ በጣም ፈርታ ስትጨነቅ ነበር። ቲና እንግዲህ በመጨረሻ ድጋሚ ለማግኘት ተመስገንን ድጋሚ ለማግኘት ሄደች። ቆይ ለምን አትተኝም ብቻ ለምን የምትከታተኝ እያላት ነበር። ተመስገን እኔ እየዋሸሁ አይደለም፣ እውነቴን ነው የነገርኩ፣ የቤተሰብ ወሬ አይደለም አምቼ የነገርኩ። ትሁት ልጅ አላት፣ ስለዚህ እባክን መነኝ እያለችው ነበር። ስለዚህ እየዋሸሁ አይደለም። ቆይ አንተ ለምንድን ነው ማመን ያቃተህ? የሰፈር ወሬ አይደለም፣ በጆሮ የሰማሁት ነው። ትሁት ከአንተ የወለደችው ልጅ አላት እኮ ነው የምልህ። ስለዚህ ልጁ ያንተ ነው፣ እባክህ እመነኝ እያለችው ነበር። ነገር ግን በአምረሽ ደስ ላይ ነበረ። በጭራሽ አላምን ትሏል። እኔ ማመን ካልፈለግ እንዴት ማመን እንዳለብንና እንዴት ማጣራት እንዳለብን እናውራበት እና እኔ እንደዚህ ምንጭ አርጋ ስላባርከኝ የትማሌዶ እያለችው ነበር። በቃ ተኝ ብለትም እሱን ለማሳመን እየጣረች ነበር። እኔ ያስፈልጋለሁ እያለች ነበር። ካሌብ ትሁት እያለቀሰች እያለ አባዬ እያባበላት ነበር። መታና አሁን ነግረዋለች ለተመስገን። ነገር ግን ተመስገን የሰፈር ወሬ ነው ብሎ በጭራሽ አላመናትም። እንደውም አመንጫጭቋት ጥሏት ሄደ ብሎ ነገረች። ነገር ግን ተመስገን ነገሩ ምንድነው ብሎ ማጣራቱ ስለማይቀር መፍራቱ ግድ ነው። ምንም አሁን ባያቅም ነገር ግን መጠራጠሩ የማይቀር ነገር ነው እያለችው ነበር። ትሁት ለማረጋጋት ሞክሪ፣ በቃ ምንም ነገር አይፈጠርም እያላት ነበር። ነገር ግን ትሁት በጣም ፈርታና በጣም ተጨንቃ ነበረ ማለት ነው። ነገር ግን ተረጋጊ እያላት ነበረ። ካሌብ ምንም አይፈጠርም፣ አትፍሪ፣ አትጨነቂ፣ ምንም ነገር ሊፈጠር አይችልም። ስለዚህ እያለች ቢሆንም ግን ሌላ መፍትሄ ብንፈልግ ይሻላል እያለ ነበር። ካሌብ ምንም ልጅሽን ከአንቺ አይወስድሽም። ካሌብ ልጅን ከወሰደብኝ እኔ መኖር አልችልም። እህቴ ጋር ደውዬ ከቤት እንዳትወጣ እንዲደረግ ማድረግ አለብኝ እንጂ ልጅን በጭራሽ ማጣት አልችልም እያለችው ነበር። ቴናና ተመስገን እንግዲህ ሌላ ሴራ እያሰረችው ነበር። ቴና እንዴት ብለህ ልጅ ማግኘት እንዳለብህ ሌላ መፍትሄ፣ አሁን ትሁትን ማገት አለብህ። ትሁትን አግተ ሁሉ ነገር ማወቅ ትችላለህ። ስለዚህ መፍትሄ ትሁትን አግትና ከዛ እውነቱ እንድትናገር ማድረግ ትችላለህ። ከዛ እውነቱን ማጣራት ትችላለህ ትለዋለች። መፍትሄ ይሄንም በቃ ትሁት እውነቱ እንድትነግርህ ማድረግ ያንተ ስራ ነው ትለዋለች። እና እሷም ካሌብን ለብቻ እንድትቀርና ካሌብን ብቻው እንደሆነ ትሁትን እንዳግት ትነግረዋለች። ቲና ትሁት በጣም ፈርታ ስለነበረ ቤተሰቧ ጋር ደውላ ልጄን ቲና ለተመስገን እንደነገረችውም ጭምር ትነግረዋታለች ማለት ነው። ተመስገን አውቋል። ልጄን አርቀሽ አስቀምጪልኝ እባክሽ፣ የማሆን ነገር እንዳይፈጠር ልጄን አደራ እያለቻት ነበር። በጣም እሺ አታስቢ፣ ግን እንዴት ላቅ ቻለ እያለችው ነበር። እጅ ቲና ነች ሁሉ ነገር የነገረችው እያለ አባዬ ቲናን ለማናገር እሷ ጋር ሄድ ነበር። ቆይ ምን እያደረግሽ ነው? ለምንድነው ለተመስገን እንዳትናገሪ ብዬሽ አልነበረም እንዴ? ቆይ ምንድነው ያንቺ ችግር? ምንድነው ማታዩ እያለ ነበር። ነገር ግን መቼም ደስተኛ እንድትሆኑ አልፈልግም አባዬ፣ አንተን ብትሆን ደስተኛ እንድትሆን አልፈልግም። ትሁት ደግሞ እኔ እንደዚህ ገፍትራ ከቤት እንዳስወጣችኝ እሷም ከቤት እንድትወጣ ነው የማደርገው። ህይወቷን ካንም ነው ማረግባት እያለችው ነበር። ትሁት ካሌብ መጥቶ በሀሳብ ጭልጥ ብለሽ ሄደሻል እኮ ደህና አይደለሽም እንዴ? ምን ተፈጠረ እያለት ነበር። አይ ካሌብ ደህና ነኝ፣ ምንም አልተፈጠረም እያለችው ነበር። ግን ለምን ወክሉ አብረን ለምን ወጣ ብለን ወክ አናረግም ምናምን እያላት ነበር። እኔ አይ ቤት መሆን ብቻ ነው የፈለግኩት እያለችው ነበር። ትሁት እባክሽ አብረን እንውጣ ብሎ ይለምናታል። በመጨረሻ ትስማማለች። እሺ በቃ ልብሴ ልቀይር። አይ እንደዚህ ራሱ አምሮብሻን መቀየር አይጠበቅብሽም እና ተያይዘው ይሄዳሉ ማለት ነው። አባዬ ደግሞ ስልክ እያወራ ነበር፣ ከወዳጁ ጋር ስልክ እያወራ ነበር። እንድትረዳኝ እፈልጋለሁ
ይመስለኛል ቲናን አሳልፈው ለመስጠት ወስኗል አባዬ ማለት ነው። ካሌብና ቲና እንግዲህ እንዴት አብረው እየሄዱ ልዘልሽ እየተባባሉ ነበር ማለት ነው። በመጨረሻ ደስተኛ ሆና ጭራሽ ኩል እየተጫወቱ ነበር ማለት ነው። እንግዲህ ትሁትን ከሱ ጋር ካሌብን እየተጫወቱ ነበር አንድ ላይ በመሆን እንግዲህ ሁለቱም እጅግ በጣም ደስ የሚል ጊዜ አብረው እያሳልፉ ነበር። ከጨዋታ መልስ ወደ ቤት እየሄዱ ነበር ማለት ነው። ከጨዋታ በኋላ አብሮ ተያይዘው እየሄዱ ነበር። ነገር ግን መጨረሻ ያልገጠማቸው ነገር የማይሆን ነገር ነው። አብረው እየሄዱ ወግ እያደረጉ እየተጫወቱ እያለ ተመስገን ደግሞ ሽጉጥ ይዞ ነበረ። ትሁትን በሳቅ ገደላት። ካሌብ እየሳቀችው እየተጫወተች ነበር። አባዬ ሲመለስ ቲናን ትሁትና ካሌብ አንድ ላይ ተያይዘው ወጡ። በጣም አሳስቦታል። የሆነ ነገር ይፈጠራል የሚል ስጋት አደረበት። ምክንያቱም አሁን ላይ ሁለቱም ጥሩ ስሜት ላይ ናቸው። ነገር ግን ተመስገን እጅግ በጣም ተናዶ ስለነበረ ሽጉጥ ይዞ መንገድ ላይ እየጠበቃቸው ነበረ ማለት ነው። እና መሳሪያውን አነጣጥሮ ትሁት ላይ እገንድሻለሁ፣ ወደዚህ ካሌብ እንዲሞት የማትፈልጊ ከሆነ ወደዚህ እያለት ነበር። ትሁት አይሆንም ብሎ ካሌብ ከፊት ሆነና ካሌብ ምንም ነገር እንዳታደርግ፣ ቆይ ምንድነው ብትፈልገው እያለች ትሁት እኔ የምፈልገው አንቺ ነው፣ ከኔ ጋር እንድትመጪ እፈልጋለሁ እያለት ነበር። አይ በጭራሽ እሷን ይዘን መሄድ አትችልም፣ እኔን ገድላኝ ነው እሷን ይዘን መሄድ የምትችለው እያለች ካሌብ እባክህ ሂድ፣ በቃ አንተ ምንም ነገር መሆን የለብህም፣ አባዬ ጋር መሄድ አለብህ እያለችው ነበር። ነገር ግን እንደዛ እየታገሉ እያለ እንደ አጋጣሚ ካሌብ ላይ ይተኮሳል ማለት ነው። ካሌብ በጣም ይደነግጣል። ከዛ ተመስገን እየሮጠ ለማምለጥ ፖሊስ በቁጥጥር ስር ያውላል ማለት ነው። ወደ ተመልካቾቼ ዛሬ ቪዲዮ ይመስል ነበር። ቀጣይ እስክንገናኝ ድረስ